ይሄ ነው ሰርፕራይዝ አለ እንዴ? ይሄ ነገር መሳት ከቻለ አሁን ይጥፋ። ሲቆይ ስለሚያማት እንጨርሰው። አይ ለኔ ደስታ ነው እንደዚህ ያቀርቻል። ለኔ ያምሻል። አው ያመመኝ ነው። እሺ ነው በቃ ይበቃሻል። ይበቃል በቃ ተስማሙና ተነጋገሩና እንጨርሰው አይሻል? አንዴ ስለጀመርነው ከተጀመረ በኋላ እንደምታፈቅሪኝ አውቃለሁ። በቃ እሺ እንደምታፈቅሪኝ አውቃለሁ። ይሄን ቅሳት መሆን የለበትም። መጥፋት አንዴ ጀምረነዋል። አሁን ማጥፋት አይችልም። እሺ አሁን እንጀምራለን። ልቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሰላም ላለው ፍቅር ጥጌ ማርክዬ የኔ ውድ እነዚህ ልጆች እስኪ እንደኔ ሱስ የሆነበት እውነት በጣም ነው ሱስ የሆኑብኝና በዚህ ማርኬ ማለት ነው እና አውቃ ነው ሲጀመር ማርኬ ተነቀሰው አይደለም አርቲፊሻል የሚባል ነገር አለ አይደለ እንደዛ አይነት ነውና ቤዚዬ እባክሽን ስወድሽ እንደው ስለምንሽ እኔ ማርኬን አታስከፊብኝ የምር በፍቅር በጣም የተጎዳ ሰው ነው እንደ ማርኬ በፍቅር የተጎዳ ሰው ያለ አይመስልኝም በጣም ነው የተጎዳው በፍቅር ማለት ነው ቤተሰብዬና ቤዚዬ እባክሽን አታስከፊብን ቤዛ ማርክን አታስከፊብን እስኪ የመልካምነት ጥግ የሴት ልጅ ባያዝን ሴትን ልጅ ባያከብር ኖሮ እንደዛ አይልሽም ነበር ቤዚዬ እኔ ቆንጆ ማለት ነው ፍቅርሽን በንቅሳት አይደለም የምትገልጪው ማለት ነው እንደምትወጂው እናውቃለን እሱም ያውቃል ማለት ነው እና አትነቀሽ ይቅርብሽ አታስከፊው ፕራንክም ከሆነ እንደዚህ የሚያስከፉ ፕራንኮች አታድርጊው ሰሞኑን ነው የታረቃችሁት ስለዚህ ታይ እባክሽ ታይ ቤዚዬ ታይ እኔ ቆንጆ ማለት ነው የኔ ማርታይ እንደዚህ አታድርጊ ቤዛ ለምን እንደዚህ ታስለቅሻለሽ የምሬን ነው እኔ ወንድ ልጅ ሲከፋው በጣም ነው የሚደብረኝ ማለትና ቤዚ አታያ አታልቅሽ አያልቅስሱ አታስለቅሽብንኛ ማርኬ በጣም ነው የምንወደው በጣም የምናከብረው ሰው ነውና ልጅ ነው የምሬን ነው ምልሽና በጣም የመልካምነት ጥግ ከዚህ በፊት በፍቅር በጣም ብዙ የተጎዳ ሰው ነው እኔ እንደዛ ልልሽ የፈለኩት ያው እንደዛ አታድርጊው ነው በቃ ከትንሽ ነገር ይሰማዋል ይከፋዋል ስለዚህ ታይ እንደዛ አታድርጊ የኔ ውድ የኔ ቆንጆ ስወድሽ ሳከብርሽ የምሬን ነው መልሽና አንቺን በጣም ነው የምወድሽ በጣም የምር የፍቅር ጥግ ነው ያለሽ አንቺ ማለት ነው እኔ ባይዘው ቤተሰብ እቺ ልጅ በጣም ነው የምወዳት ቤዚ ማለት ነው በጣም ነው ማከብራት በጣም ነው የምወዳት ማለት የመልካምነት ጥግ ነው እያሳየች ያለችው እዚህ ጋር ማለት ነው አንዳንድ ሰዎች ይመጡና በህይወታችን ውስጥ ይመጡና ይሄዳሉ እሷ ግን የሆነ ተጎቷል ብላ ሁላ በጣም ብዙ መስዋዕት ነው የከፈለችው ማለት ነው ቤዚዬ እኔ ቆንጆ ማለት ነው በጣም ብዙ መስዋዕት ማለት ነውና ስለታረቃችሁ ደስ ብሎኛል ትናንትናም ሰርቼ ነበር እኔ በእነሱ ምንም ነገር አስተያየት አልሰጥም ነበርና በጣም ደስ ያለኝ እኔ እንደዚህ ሲሆኑ ማለት ነውና እናንተ ማርኬን አታስከፊው አንቺም አትከፊ አብራችሁ ተወያይታችሁ ስሩ እንጂ እንደዚህ አይነት ነገር ንቅሳት ምናምን ነገር አንቺ ሴት ነሽ ምን ያደርግልሻል በቃ ይቅርብሽ እንዴ ተንጂ ቤዝዬ አንዴ ቆንጆ ሴት አልነበርሽ እንዴ መልካም ሴት አንቺ እኮ ባትነቀሽም ታምራይለሽ ስለዚህ ማርኬ ይወድሻል ያፈቅርሻል እንደሚወድሽ እንደሚያፈቅርሽ እናውቃለን ስለዚህ አንቺ አትነቀሺ ባይወድሽ ኖሮ አንቺ እንደዛ አይልሽም ነበር እስኪ አንድ ወንድ ተነቀስኩ እኮ ብሎ ሲባል ያካብዳሉ አንዳንድ ወንዶች ቤተሰብ አይደለ
በጣም ጢባራም ናቸው። ይህንን ቪዲዮ ወንዶች የምታዳምጡት ከሆነ እንግዲህ ቅር እንዳይላችሁ እውነት ነው የተናገርኩት ማለት ነው። እና ውሸት ከሆነ ቪዲዮን የምር ሙሉን ስሙትና ከዛ ኮሜንት አድርጉልኝ ማለት ነው፣ ጥፋተኛ ከሆንኩ ማለት ነው። እና ብዙ ወንዶች ይመጡና ይሄዳሉ እና በመሀላቸው ደግሞ ወይ የሆነ ንቅሳት ነገር ወይ የሆነ ነገር እንደዚህ አድርጌልሃለሁ እንደዚህ ነኝ ምናምን ነገር ላንተ ሲባሉ ጊዜ ወንዶች ይኮራሉ በጣም ማለት ነው። እኔን ስላጋጠመኝ ነው እና በጣም ነው የሚኮሩት። በጣም ጢባር ነው ጥግ ነው የሚሆኑት። ግን እሱ ከመልካምነቱ ከአስተዋይነቱ እና የልጅ አዋቂ ከመሆኑ አንጻር አስቡት። ለምን ተነቀስሽ? እኔ ከተነቀስሽ እንደውም አታፈቅሪኝም። እኔ የምታፈቅሪኝ ይሄንን ንቅሳት ካጠፋሹ ነው አላት። እንግዲህ ማለት ነው ማርኬ ማለት ነው። እና የመልካምነት ጥግ የምሬ ነው የምላችሁ። እና በጣም አስተዋይ ልጅ ነው ማርኬ። በጣም ብዙ ህይወት ያሳለፈ በጣም ምርጥ ልጅ የሆነ ልጅ ነው ማለት ነው። እና የሩታ መከታ ወንድም የሆነ እና አሁን ጠፋ አሉ እንጂ ማለት ነው። እና በዚህ አጋጣሚ ደግሞ ሩታዬ ጠፍተሻል። ምንድን ነው ይሄን ያክል የኔ ቆንጆ ዛሬ ጠፋሽ? በቃ እንደኔ የጨነቀው እስኪ የሩታ መምጣት የጨነቀው የሩታ መምጣትን የጨነቀው በቃ ትመጣለች አትመጣም ብዬ ነው በቃ እየጠበቅኩ ያለሁት ማለት ነው። በጣም ነው የናፈቀችኝ። ምንድን ነው ምን ተፈጠረ ይሁን ያልኩኝ ነው ቀን ሙሉ የዋልኩት ማለት ነው ቤተሰብዬና ያኛው ሰውየው ደግሞ እንግዲህ ሄዷል፣ አገር ለቆ ሄዷል ተባለ። አገር ለቆ ከሄርሜላ ጋር ከጓደኞቹ ከአቤላ ጋር ሄዷል የሚባል መረጃ ደርሶኛል ማለት ነው። ውድ ቤተሰቦቼ በጣም ያሳዝናል። እውነት ለመናገር በጣም ነው የሚያሳፍረው፣ እውነት ከሆነ ማለት ነው። እውነቱ ዛሬ እውነት ሆኖ እዛ ሀገር የሄዱበት ሀገር ወይም ደግሞ ከቡታጅራ አዲስ አበባ ነው የመጡት ወይ ከአዲስ አበባ ቡታጅራ ነው የሄዱት ይሄኔ ማለት ነው። እና ቤተሰብ እና ሄደዋል የሉም ተባለ እና ዛሬ ቪዲዮ ካለቀቁና እውነትም ሄደዋል ማለት ነው። የምር በጣም ነው የሚያሳዝነው እውነት ለመናገር እና ሄደዋል። ጥርግ ይበሉ ከፈለጉ እና ፈረንጁ የኔ ቆንጆ በጣም ምርጥ አስተዋይ ልጅ ነው ባይዘው በዚህ አጋጣሚ ፈረንጁ ማለት ነው። እና ፈረንጁ ነው እየተናገረ ፈረንጅ ቲዩብ ብላችሁ ገብታችሁ ማየት ትችላላችሁ። ፈረንጅ ነው የለቀቀው ማለት ነው። እና ፈረንጁ ማለት ነው የለቀቀው ፈረንጁ ግሬስ ብላችሁ ግቡና እዩት። እና በጣም ነው የሚያሳዝነው እውነት ከሆነ ከሄርሜላ ጋር ልጁን ሚስቱን ትቶ ከሄደ ማለት ነው። እና ትላንትና በለቀቀው ቪዲዮ ቀን ሙሉ ተቃጥዬ ነው የዋልኩት። የምሬ ነው የምላችሁ ቤተሰብ በጣም ብስጭ ብዬ በጣም ተቃጥዬ ነው የዋልኩት። እንደዛ ስላለ ማለት ነው አብርሽ እንደዛ ስላለ በጣም ነው የተናደድኩት። በይዘው እኔ አላቅም የሆነ ውሸት ራሱ ከሆነ እውነት ነው የሚመስለኝ ነገራቶቹ ማለት ነው። እና በጣም ነው የምናደደው፣ በጣም ነው የሚያናድደኝ ነገሩ። እና አብርሃም ከሄደ በጣም ነው የሚያሳዝነው። እና ውድ ቤተሰቦቼ እወዳችኋለሁኝ። ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑም እላለሁኝ። እና ቻው፣ ደህና ሁኑልኝ። እወዳችኋለሁ።